አስደሳች ሰበር መረጃ ከአርሲ ጋር ተያይዞ ተሰምቷል። እንኳን ደስ አላችሁ። በአርሲ የተቃጠሉትን ቤተክርስቲያናት እጅግ ባማረና በተዋበ መልኩ እንደሚሰሩ ተገለጸ። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ ሰላም እንዴት ናችሁ የቻናሌ ቤተሰቦች? ሰበርና አዲስ በሆነ ጉዳይ ተመልሼ መጣሁ። እንግዲህ ሰሞኑን የጎላው የኦርቶዶክስ ጉዳይና በአርሲ ቤተክርስቲያን የተቃጠሉት እንደገና ይታደሳሉ የሚል መረጃዎችና አንድ ወንድማችን ደግሞ መድኃኒቱን በማቋረጥ በፓስተሮች ምክንያት ነፍሱ ያለፈ ወንድማችን አለ። እሱንና ሌሎች ወቅታዊ ቪዲዮዎችን የማስደምጣችሁ ይሆናል። መጀመሪያ ከዚህን ጀምር። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ኦርቶዶክስን ማፍረስ፣ ኦርቶዶክስን ማዳከም፣ ኦርቶዶክስን መጉዳት ጉዳቱ ለኦርቶዶክስ ብቻ ሳይሆን ለሁላችን ነው። መከላከል፣ መጠበቅ፣ መደገፍ፣ ማገዝ ያስፈልጋል። ብዙ እጃቸው የሚያስገቡ ኃይሎች አሉ። ብዙ ናቸው። እዚህ ያላችሁ ካቢኔ አባላት አንዳችሁ በዚህ ጉዳይ እጃችሁ ማስገባት አይፈቀድላችሁም። አንድ ሰው እጁ እንዳያስገባ በዚህ ጉዳይ እንደ ተቋም ከመንግስት ጋር ተጋግዘን አንድነታችንን እንጠብቃለን ካሉና መንግስት የሚያደርገው ነገር ካለ በጣም ዝግጁ ነን። በተናጠል ግን በዘር እየደወልክ በሰፈር እየደወልክ በመናምን እየደወልክ የሚደረግ ጫዋታ ኢትዮጵያን ስለማይጠቅም ስለሚጎዳን እኛም እጃችንን እንሰበስባለን። ለነሱም ማዘዝ ባንችል ምክራችን እንደ አባ ማቲያስ ሆናችሁ ትታችሁ ሰክናችሁ ተመካክራችሁ ችግራችሁን ብትፈቱ አንድ ብትሆኑ ይሻላል። አንድ ባይሆኑስ ሁለቱም ግሩፖች ይጎዳሉ። የሚያተርፍ ግሩፕ የለም። በዚህ አብሮ ለብዙ ዘመናት የኖረ ሰው ችግሩን ተነጋግሮ ፈቶ ተጠናክሮ መቀጠል ሲገባው መነጋገር ባለመፈለግና በእልህ ቢበተን ሁለቱም ተጎጂ ነው፣ ጥቅም የለውም። ወደዛ እንዳይሄድ የኛ ፍላጎት በምክክር በንግግር ችግራቸውን ፈተው እንዲቀጥሉ ነው። እንደ መንግስት ግን የትኛው መንግስት አድርጎ የማያውቃቸውን ድጋፎች አድርገናል። እንደ መንግስት ግን ጣልቃ ገብተን በየትኛው ሃይማኖት ተቋም ውስጥ እንትናን መሾም አለብህ እንትና መጣል አለብህ አንልም። እናውቃለን። አባቶችም ያውቃሉ። በነበሩ ሹመቶች ውስጥ መንግስት ሳያዝ የሚሾም ሰው አልነበረም። ምንድነው? የግል ክብር አይደለም። እምነት ነው። የሚሰራው ለእግዚአብሔር ነው። ለግል ጥቅም፣ ለግል ክብር፣ ለግል ስልጣን አይደለም። ምንም ፍጅት አያስፈልገውም፣ ዘር አያስፈልገውም፣ ፖለቲካ አያስፈልገውም። ዓላማው እሱ ስላልሆነ እኛ የምንጣላው ለሽም ያለው ወንበር ነው። ፖለቲካው ሌላ ትርጉም ነው ያለው። እዚህ ጋር እንደ አባት ሆኖ ሰክኖ እልህን እስቲ ያሳያለሁ አሳይሻለሁን ተትቶ በሰከነ መንገድ ተወያይተው ቢፈቱ መንግስት ለነሱ አንድነት፣ ለነሱ ሰላም፣ ለነሱ ምክክር ከሚጠበቀው በላይ ሲያደርግ እንደነበረው አሁንም ያደርጋል። ግን እኔን ካልደገፍከኝ አልሰራህም፣ ያንን ካልደገፍከው አልሰራህም የሚባል ነገር ብዙ ጥቅም የለውም። ታስታውሱ ከሆነ በሙስሊም አጋጥሞናል ይሄ ችግር። በብዙ ልመናና ምክክር በውስጥ ውይይት እንዲፈቱን ያደረግነው። አሁንም ያለን አቋም አንድ ነው። በተለየ የምንደግፈው በተለየ የምንቃወመው ኃይል የለም። እንግዲህ ዶክተር አብይ አህመድ እንደተናገሩት ሰሞኑን የጎላው የኦርቶዶክስ ጉዳይ መነጋገሪያ ሆኖ እነሱም ደግሞ ሐሳብ የሰጡበት ሲሆኑ ምንድነው ያሉ? ዘረኝነት ቢቀር፣ ዘረኝነትን የፈጠሩት እነሱ ናቸው። ነገር ግን ዘረኝነት ቢቀር መጀመሪያ መንግስት በሃይማኖት በመንግስት ጣልቃ አይገባም የሚባል ነገር ነው። እናንተም ሆነን የማያውቀው እስከዛሬ። ነገር ግን ከዛም በፊት መንግስት ሳይፈቅድ አንድም አካል የተሾመ የለም ብለው ዛሬ ላይ መንግስት ላይ ጳጳሶች ላይ እጃቸውን በማግባት ባለፈው ዓመትም ሆነ ሲሾሙ እጃቸውን አብረው በማስገባትና አንዳንድ ጳጳሶች ደግሞ ከሱ ጋር ባላቸው የሥራ ቁርኝነት አንድ በመሆን ዛሬ ላይ እንደዚህ ያሉ ህዝብ እየተባላ አሁን ላይ ደግሞ እንደገና የሚሰጡት ሐሳብ ግን ምንድነው? ለምንድነው ዘረኝነት መጥፋት አለበት በኦርቶዶክስ ብቻ ሳይሆን በሙስሊም ይህ ነገር ተፈጥሯል እያሉ ነው ያሉ። እስኪ ደግሞ የእናንተን ሐሳብ አስተያየት አስቀምጡልኝ። የሚገርም ነው እንግዲህ እሱ ዘረኝነት የተፈጠረ እሱ ከመጣ በኋላ ማለት ይቻላል። ነገር ግን ዘረኝነት ይጥፋ እያለ ነው ያለ ዶክተር አብይ አህመድ። እንግዲህ የሚገርም ነገር ነው በጣም። እስኪ እናንተን ሐሳብ አስቀምጡልኝ። ሌላው ደግሞ በአርሲ ቤተክርስቲያን የተቃጠሉ ቤተክርስቲያናቶች ሊታደሱ ነው የሚል መረጃዎች ወጥተዋል። እሱን የማስደምጣችሁናል። ወደ ቪዲዮ
አስደሳች ሰበር መረጃ ከአርሲ ጋር ተያይዞ ተሰምቷል። እንኳን ደስ አላችሁ። በአርሲ የተቃጠሉትን ቤተክርስቲያናት እጅግ ባማረና በተዋበ መልኩ እንደሚሰሩ ተገለጸ። የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተባባሪዎች ናቸው በአንድነት እንሰራዋለን ከብፁዕነታቸው መመሪያ ብቻ ይሰጠን እንጂ ለተመሳሳይ ነው። ሰበር የተቃጠለውን ቤተክርስቲያን ዳግም እንደሚሰሩት ቃል መግባታቸው ተነገረም። ዛሬ ሰኔ 2 2018 ዓ.ም በአርሲ ሀገረ ስብከት በአስኮ ወረዳ የተቃጠለውን ጥንታዊውን የቅዱስ ገብርኤል ቤተክርስቲያን ዳግመኛም በአማረና በተዋበ መንገድ እንደሚሰሩት የአዲስ አበባ ሀገረ ስብከትና የአድባራት አስተዳዳሪዎች ቃል ገብተዋል። አስተዳዳሪዎቹ ይህንን ያሉት በዛሬው ዕለት ባደረጉት ስብሰባ ሲሆን በስብሰባውም ብፁዕ አቡነ ሳዊሮስና ሌሎችም ታዋቂ ጳጳሳት ተገኝተዋል። ከጥቂት ቀናት በፊት በምስራቅ አርሲ በመቶዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች መፈናቀላቸውና ከ14 በላይ የሚሆኑት ለሞት መዳረጋቸው እንዲሁም እድሜ የጠገቡ የቅዱስ ገብርኤል ቤተክርስቲያን መቃጠሉ ይታወሳል። እንግዲህ ወንድሞቻችን እንዳዳመጣችሁት እድሜ ጠገብ የሆኑ ቤተክርስቲያናቶች ሁሉ እንደተቃጠሉ የሰማችሁት ነው። በጣም ብዙ ሰውተዋል። እነዚህ የህግ አካል የተባሉ ምንም ያልታወቀ አካል እንደዚህ ብሎ የአርሲ ህዝብ ላይ በጣም ከባድ የሆነ ጭፍጨፋ አድርገዋል። የተቃጠለ ቤተክርስቲያን አለ። አሁን እሱን ሲኖዶሱ ተሰብስበው ጳጳሶች ተሰብስበው ቤተክርስቲያኑን እናድሰዋለን፣ በአንድ ላይ ሆነን እናድሰዋለን እያሉ ነው ያሉ። ቤተክርስቲያን እንደኔ ቤተክርስቲያን የሚያድሱ የሚከብድ አይደለም። ከማደስ በበለጠ ሁኔታ ሰርተውታል። መጀመሪያ ላይ በጣም ብዙ ብር ወጥቶበት የተሰራበት ቤተክርስቲያን እየተቃጠለ ይገኛል። እኛ ለመስራት 3 ዓመት የሚፈጅብንን ሰዎች ግን በአንድ ደቂቃና በ3 ደቂቃ ውስጥ መካከል እያቃጠሉት ይገኛሉ። ስለዚህ መጀመሪያ እንደኔ ሐሳብ ይሄ ቤተክርስቲያኑ ከመታደሱ በፊት ያሉ ነገሮች በዚህ ምክንያት የተፈጸመው ነገር ያ ሁሉ ነገር ተጠንቶና ለዛ ለአርሲ ዝማሬ ወጣ ለአርሲ የሆነ ነገር ተነገረት ከማለት አልፎ ለአርሲ የሆነ መፍትሄ ተፈጥሮ ከተፈጠረ በኋላ ቤተክርስቲያን ቢታደስ እንደኔ ሐሳብ በጣም አሪፍ ነው ብዬ አስባለሁ። ነገር ግን ምንድነው ያሉት ነገሮች ፍን ብሎ ምንም ነገር አልወጡም። እስካሁን በአርሲ ላይ ያደረገው አካል ማን ነው ይሄን ሁሉ ነገር የፈጸመው የሚለው ነገር ሳያሳስብ ቤተክርስቲያን ይታደስ የሚል ነው። እንግዲህ እናንተን ሐሳብ አስተያየት ማስቀምጡልኝ። በጣም የሚገርም ነው። እንደኔ ግን ይህን ሐሳብ አልቀበለውም። መጀመሪያ ላይ እነሱ በአርሲ ላይ ያለው ነገር ሁሉ ችግሩ ተፈትቶ ቤተክርስቲያን ቢታደስ እንደኔ ሐሳብ እመርጣለሁ እላለሁ። የእናንተን ሐሳብ አስቀምጡልኝ። ሌላው ደግሞ አንድ ወንድማችን ሲወስዱ የነበረውን መድኃኒት ማለትም ኦክሲጅን ሲሰጥ የነበረውን አስቁሞ አንድ ፓስተር ነፍሱ እንዲያልፍ ያስደረገው አለ። እሱን ሰበር መረጃ ተሰምቷል። በሐሰተኛ ፓስተር የተገደለው ኢትዮጵያዊ ወጣት በብዙዎች ዘንድ ከባድ ቁጣ እንቀሰቀሰ። ይህ ከላይ በምስሉ ላይ የምንመለከተው ወጣት ዋቅ ጅራ ገነት የሚባል ሲሆን በምዕራብ ወለጋ የቂርሹ ካራ ተወላጅ ነው። ኗሪነቱን በዩናይትድ ስቴትስ የነበረ ሲሆን ሰርጉን ለማክበር ወደ ኢትዮጵያ መጣ። ያገባም ጥቂት ጊዜ ሲቀረው ታመመ። የዶክተሮች ቡድን የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት ወሰኑ። ከዛም ፕሮቴስታንት ፍቅረኛው ሕክምናውን ትቶ ፓስተር መሰረት ታዬ የሚባል ጋር እንዲሄድ ምክር ትሰጠዋለች። ነብዩ ጋር ሲሄድ የተገጠመለትን ኦክሲጅን ፓስተሩ አስወገደ። አዲስ ልብ ሰጥቻለሁ ተፈውሳል ብሎ ላከው። ዋቅጅራ የሕክምና ባለሙያዎችን ንግግር ችላ ብሎ የነብዩን ሐሳብ ተቀብሎ በዚህም ቅዳሜ ወደ ቤቱ እንደገባ በዛው ምሽት ህይወቱ ለማለፍ ችሏል። እንግዲህ ወንድሞቻችን እንዳዳመጣችሁት ነው። ይሄ ወንድማችን ከውጭ ሀገር መጥቶ ሰርግ ለማክበር ብሎ ሲሰጠው የነበረውን ኦክሲጅን አቋርጥ ብለው ልብ ሰጥቻለሁ፣ እኔ ሌላኛ ልብ ሰጥቻለሁ፣ ከነበረው ልብ ሌላኛ ልብ ሰጥቻለሁ፣ ስለዚህ ኦክሲጅን ላንተ ያስፈልግም ብሎ ኦክሲጅን እንዲያቋርጥ አድርጎ የወንድማችን ነፍሱ ያለፈ ይገኛል። አሁን የፓስተሩ ነው የልጁ ነው ስህተቱ ብላችሁ እስኪ እንደናንተ የትኛው ነው ስህተቱ? በጣም የሚገርም ነገር ነው። በጣም በሚገርም ሁኔታ ልብ ሰጣሉ። ልብ ደግሞ ከመቼ ነው ሲጀመር የኛ የሰውነት የአካል ክፍል ሰው ሊሰጥ የሚችለው? በጣም አሳዛኝ ሁኔታ ነው። እንግዲህ ወጣት በዚህ እድሜው ስንት ነገሮች መቀየር የሚችል ወጣት በዚህ እድሜው መሞቱ በጣም አስከፊ ነገር ነው። ይህን ነገር ግን ከዛ ቤት ያላችሁ ሰዎች እንደ አይነት ነገር ግን እያዛችሁ መላ ብትሰጡልን የተሻለ ነው ብዬ አስባለሁ። ሌላው ደግሞ እስኪ ዶክተር አብይ አህመድ መቀሌ ለመግባት በ24 ሰዓት ውስጥ ገባለሁ ብሎ የተናገሩት ነገር አለ። እሱንም የማስደምጣችሁ ይሆናል። የሰጣቸው መልስ አንድ ወንድማችን አለ እንዩ። መቀሌ በ24 ሰዓት መግባት እንችል ነበር። አትችልም። እነሱማ የራሳቸውን ፕሬዝዳንት መርጠው አሳዩ እኮ ጀግኖች። ትግራዮች በእውነት ትችላላችሁ። የራሱን አገር በድሮን የቀጠቀጠ የራሱን ዜጋ በድሮን የቀጠቀጠ የመጀመሪያው በዓለም እኮ ነው። ሚሊየንስ ሞቶ ከእንደገና አሁን ትግራይ ላይ በድሮን አንተ ታስባለህ? ግን የሚያዝን ልብ አለ? የሚያስብ ጭንቅላት?
ምን አይነት ሰው ነገር! ይህ ሁሉ ሚሊዮኖች ሞቶ ድጋሚ በእውነት በጣም ያሳዝናል። እውነት ትግራዮች በርቱ። በእውነት ይሄ ክፉ ነው፣ ክፉ መሪ ነው። አምላክ ይንቀልልን፣ አሸዋክት እንቀልልን። አማራ ክልል ደግሞ ከትግራይ ተማሩ፣ የራሳችሁ ፕሬዝዳንት ምረጡ። መሀል ላይ የሚያቀሳስራችሁ ጣልቃ ገብቶ የሚያጣላችሁ ብልጽግና ካለ እርምጃ ውሰዱ። ምን የራሳችሁን ከበሩ እስከ መውጫው የራሳችሁ አድርጉት። ማንንም አታስገቡ። የብልጽግና ንክኪ አይኑራችሁ። ፕሊስ ፕሊስ እባካችሁ። እንግዲህ ወንድማችን ፍቅር ሲዝም እንዳሰማችሁት ዶክተር አብይ አህመድ መቀሌ ለመግባት 24 ሰዓት አይፈጅብኝም። እሱማ አይፈጅበትም። አዎ የሚሄድ የድሃ ልጅ ሂዶ በውትድርና ሂዶ የሚያልቀው የድሃ ልጅ ነው። አዎ እሱ ስለማይሄድ ብቻ ነው ለመግባት የማይቸገረው፣ የሚልከው ሰው ስላለ ብቻ ነው። ፍቅር ሲዝም ያለው አማራ ክልል ላይ ደግሞ ልክ እንደ ትግሬዎች የራሳችሁ የሆነ ፓርቲ መርጣችሁ ወይም የራሳችሁ የሆነ አገዛዝ መርጣችሁ ተመሩ ነው እያለ ያለ። ግን ይሄ የማይሆን ነው። አማራ ክልል በጣም ከሚባለው ሁኔታ በላይ እኛ በጣም በወዳችን ተገዥ የሆኑ ህዝቦች ስለሆነ ማንም እንደዚህ አጋልጦ ነው የሚሰጠን እንጂ ለምርጫ ብንወጣም እንኳን ብዙ ወንድሞቻችን ለምርጫ ወጥተው የተጎዱ ልጆች ስላሉ ማለት ነው። በጣም የሚገርም ነው። እስኪ ሌላው ደግሞ ጎንደር የሚገኙ አንድ አባታችን ማለት ይቻላል በጣም በሚገርም መምህር ናቸውና በቴሌግራም እስከ 12000 ህዝብ የሚያስተምሩ አባቶቻችን የታሰሩ አሉ። እሱንም የማስደምጣችሁ ይሆናል። ወደ ቪዲዮ። የእንባው መደበቂያ ተቆለፈ፣ የሀገር ዋልታ አዘመመ። ዛሬ በምድሪቱ ላይ የወደቀው የሐዘን ድባብ እጅግ ከባድ ነው። ሰማይና ምድርን የሚያስለቅስ የዝምታ ጭጋግ በየደጃፋችን ላይ ሰፍኗል። ህዝብን ከጥላቻ ወደ ፍቅር፣ ከጨለማ ወደ ብርሃን የሚመልሱ የእግዚአብሔር ቃል መጋቢ የሆኑት የቤተ ክርስቲያን መምህራን በሰንሰለት ተጠርገው ወደ ጨለማ ቤት ሲጋዙ ማየት ነፍስን በጽኑ ቁስል የሚቀጠቅጥ ከባድ መከራ ነው። እነዚህ መምህራን ተራ ሰብአዊ ፍጡራን አይደሉም። እነሱ በሕይወት ማዕበል ለደቀቀው፣ በኑሮ ጅራፍ ለተገረፈውና ተስፋ ለቆረጠው ምስኪን ህዝብ ብቸኛ የልብ ትርታና ህሊና እረፍት ናቸው። የእኛን እንባ በየመቅደሱ ሲያብሱ የኖሩት ቅዱሳን እጆች ዛሬ በካቴና ሲታሰሩ ማቅ የለበሰችውና እረኛ እንደሌለው በግ ሜዳ ላይ ተበትና የምታለቅሰው ሙሾዋ ሀገራችን ናት። መምህራንን ማሰር አካልን በአራት ግድግዳዎች ውስጥ መቆለፍ ሳይሆን የሀገርን የሞራል መሰረት ማፍረስ ነው። የእውነትን አንደበት መቅበርና የታሪክን ምሰሶ መናድ ነው። የእውነትና የፍትህ ብርሃን በግፍ ሲጠፋ ምድሪቱ የውሸትና የባዶነት ድቅድቅ ጨለማን ለመልበስ ትገደዳለች። በጥፋትና በጥላቻ ጎርፍ የምትታመሰውን ሀገር በጾምና በጸሎት በእንባና በምህላ ደግፈው ያቆዩት ዋልታዎቻችን ሲነቀሉ እላያችን ላይ የተደቀነው የቁጣ አውሎ ነፋስ የሚያስቆመው አጥቶ ሜዳው ክፍት ሆኗል። ዛሬ የታሰሩት መምህራን አይደሉም። የታሰረችው ፍትህ ናት። የታሰረው የህዝብ ተስፋ ነው። የታሰረችው ራሱ ሀገር ናት። ጸሎት መቆሚያዎች ባዶ ሲቀሩና የምህረት ድምጾች በግፍ ሲታፈኑ ሰማይና ምድር አብረው ይረገጣሉ። ይህ ሰሞነኛ በደል በታሪክ መዝገብ ላይ የሚወቀስ በትውልድ ልብ ውስጥ ደግሞ መቼም የማይሻር ጥልቅና የሚያሳምም ጠባሳ ጥሎ ያልፋል። እባካችሁ መምህራንን አንሰር፣ የታሰሩትንም እንፍታቸው። እኒህ የሀገር ዋልታ የሀገር ምሰሶች ናቸው። አመሰግናለሁ። እንግዲህ ወንድማችን እንዳዳመጣችን የኛ መምህራኖች እየታሰሩ ይገኛሉ። እውነት ነው፣ እየታሰሩ ይገኛሉ። በቴሌግራም ቻናላቸው ወደ 12000 ምናምን አካባቢ ህዝብ የሚያስተምሩ አባቶቻችን የኢንጂነሪንግ ዲግሪ ያላቸው አባታችን የተናገሩት ነገር በጣም ኢምንት ነው። ትንሽ ነገር ነው። ስለ አርሲን የተናገሩት የጻፉት እንጂ ሌላ ምንም የተናገሩት ነገር የለም። ግን እነሱ በእስር ታሰሩ። በጣም የሚገርም ነገር ነው። ጎንደር ነው እንግዲህ ይሄ የተፈጸመው ጎንደር ላይ ነው። እንዴት የጎንደር ህዝብ እንዴት የጎንደር ሰው ወጣችሁ እንኳን የሆነ ነገር እንዳላችሁ በጣም ብዙ አባቶች እንዳላችሁ እናውቃለን። ቢያንስ እናንተ እንኳን ሐሳብ እንዴት እንዳልሰጣችሁበት እኔ በጣም ግራ የሚገባ ነገር ነው። በጣም በሚገርም ሁኔታ ማለት ነው። እስኪ እናንተን ሐሳብ። ሌላው ደግሞ አንድ ወንድማችን ስለ አሽከርካሪዎች የተናገረው ነገር አለ። እሱንም የማስደምጣችሁናል። ወደ ቪዲዮ። በቀን እንዳንሄድ መንግስት ያሰማራቸው ዘራፊዎች በሌሊት እንዳንሄድ የታጠቁ ዘራፊዎች እያሰቃዩን ነው ሲሉ አሽከርካሪዎች በትራፊክ ፖሊሶችና መንገድ ትራንስፖርቶች መማረራቸውን ገልጸው ህዝብ ይፍረደን እያሉ ይገኛሉ። በጉራጌ ዞን የሚገኙ የትራፊክ ፖሊሶችና የትራንስፖርት ሰራተኞች 3 የክስ ቻርጅ ብንጽፍብህ 3000 ብር ይሆናል፣ ስለዚህ ለኔ ግማሹን አምጣ በሚል ሹፌሩን በግድ እየዘረፉት ይገኛሉ። እነዚህ አካላት ከሹፌር ላይ በዘረፉት ገንዘብ ከ1 እስከ 3 መኪና ያፈሩ ሲሆን
ሲኖትራክ ጭምር የገዙ እንዳሉ ተገልጿል። አሽከርካሪዎች ወደ በላይ አካል ቢሄዱም የሚሰማቸው እንዳጡና ስራውን የሚሰሩት ከዞን ድረስ ተመካክረው ስለሆነ የሚጠይቃቸው የለም ሲሉ ምሬታቸውን ገልጸዋል። ይህንን የቀን ዝርፊያ ፈርተው በሌሊት የሚጓዙት ደግሞ በታጠቁ የጫካ ሽፍቶች ሌላ ስቃይ እየደረሰባቸው በመሆኑ መንግስት መፍትሄ እንዲሰጣቸው ጠይቀዋል። እንግዲህ የሹፌሮች ጩኸት ዛሬም እንደቀጠለ ነው። ማንም መፍትሄ የሚሰጣቸው የለም። ትናንትም ታገደው ነበር፣ ዛሬም ይታገዳሉ፣ ነገም ይታገዳሉ። ቀን በሚሄዱበት ሰዓት ትራፊኮች ይዘው ይቀጧቸዋል። ምሽት ላይ በሚሄዱበት ሰዓት ታጣቂ ሽፍታዎች ይቀሟቸዋል። ቁጭ ሲሉ ሰርታችሁ ብሉ ተብለው ይወቀሳሉ። የት ይሄዱ ነው እነዚህ ሹፌሮች? የት ይሄዱ? በጣም አሳዛኝ ጊዜ ነው። እንደሰማችሁት ነው እንግዲህ ወንድማችን እስከ ዞን ደረጃ ነው ትራፊኮች እስከ ዞን ደረጃ ባለ ቁርኝነት ነው ስርቆታቸው እስከዛ ድረስ የተያያዘ ነውና ያንን አስፈቅዶ እስከሆነ ድረስ እነዚህ ሹፌሮች መፍትሄ ያገኛሉ ማለት ዘበት ነው። በጣም አሳሳቢ ነው እና ወንድሞቻችን እንግዲህ እሱ እግዚአብሔር መፍትሄውን ይስጣችሁ። ሌላ ምንም ማለት ምለው ነገር የለኝም። የዛሬው ቪዲዮአችን ይህን ይመስላል። በአዲስ ቪዲዮ ተመልሼ እስከመጣ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሰላም ቆዩልኝ።